ሰላም ቅዱሳን ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በቸርነቱ ወደፊታችሁ መጥቻለሁኝ። የጀመርነው ትምህርት እንቀጥላለን። እየተማርን ያለነው ትምህርት ሕይወትህ በእጅህ ናት ወይንም ደግሞ ሕይወትህ በአንደበትህ ናት ብለን የእግዚአብሔርን ቃል በስፋትና በጥልቀት እየተመለከትን ነው። ወገኖች ሆይ በጣም ብዙ ሳናስብ የምናወራቸው ነገሮች ሁሉ በሕይወታችን ዘር ሆነው ወደ ራሳችን እንደሚመጡና እኛ እንደምናጭዳቸው ነው የእግዚአብሔርን ቃል እየተማርን ያለነው። በጣም ልንሰማና ልንጠነቀቅ የሚገባ። በጣም ብዙ ሰው ስለ ድርጊት ይጠነቀቃል፣ ስለ ንግግር ግን አይጠነቀቅም። እያንዳንዱ ንግግር ሁሉ ጊዜውን ጠብቆ ይሆናል፣ መልካምም ቢሆን ክፉ። ስለዚህ የተነሳንበትን የእግዚአብሔር ቃል ሁለት ክፍል አነባለሁ። የተነሳንበት አንደኛው ክፍል አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 እስከ 12 እና መዝሙረ ዳዊት በቅንፍ 109 ቁጥር 1 እስከ 18 ያለውን ነው። በንግግር የመጡ በረከቶችና በንግግር የመጡ እርግማኖችን ነው የምንመለከተው። ከኛ አልፎ ዘራችንን፣ ከኛ አልፎ ትዳራችንን፣ ከኛ አልፎ ልጆቻችንን፣ ከኛ አልፎ መንፈሳዊ ነገራችንን፣ እንደገና ቁሳዊ ነገራችንን፣ ያለንን ነገር ሁሉ እንዴት እንደሚያጠፋ ነው ክፍሉ የሚናገረውና ወገኖች ሆይ በጣም በጥንቃቄ ልናስብ ያስፈልጋል። መጀመሪያ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 እስከ 12 ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ክፉውን በክፉ ፋንታ ወይንም ስድብን በስድብ ፋንታ አትመልስ። ተሰድበሃል፣ ክፉ ተነግሮብሃል፣ እንዳትመልስ። በዚህ ፋንታ ባርክ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። በረከትህ ያለው በመባረክ ውስጥ ነው። መልካም ሰዎች አልገጠሙህም፣ ክፉ ሰዎች ነው የገጠሙ። በንግግራቸው ተሳድበዋል፣ ክፉ ነገር ተናግረዋል፣ ግን ባርክ ይላለኝ። በረከቱ ወደ አንተ ይመለሳል። ቁጥር 10 ሕይወትን ሊወድ መልካም ቀኖችን ሊያይ የሚፈልግ ማን ነው ይላል። ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። መልካምን ዘመን ማየት የማይፈልግ ማንም የለም። በጤናው፣ በኑሮው፣ በስራው፣ በትዳሩ፣ በላይፉ፣ በህይወቱ፣ በእያንዳንዱ ነገር ማንም ሰው መልካም ዘመንን ማየት ይፈልጋል፣ ግን አንደበቱን ይጠብቅ ይላል። ከዚያስ ከክፉ ፈቀቅ በል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላት። ያን ጊዜ የጌታ ዓይኖች ወደ ጻድቃን ናቸው፣ ወደ አንተ የጌታ ዓይን ይሆናል። ጆሮቹም ለጸሎቶቹ ተከፍተዋል፣ ጸሎትህን ይሰማል። ክፉ በሚያደርጉ ግን የጌታ ክንድ ክፉ በሚያደርጉ ሰዎች ላይ የጌታ ክንድ በእነርሱ ላይ ነው ይላል። የሚቀጥለውን ደግሞ መዝሙረ ዳዊት 109 በቅንፍ 109 ከቁጥር 1 ጀምሮ እስከ 18 ያለውን ቃል አነባለሁኝ። ይሄ ክፍል በዳዊት ላይ ተራገሙ ማለት ነው። ከቁጥር 1 እስከ 3 እርግማን አወረዱበት፣ ክፉ ነገር ተናገሩት። እሱ ግን በመልካም መለሰላቸው። በመልካም ሲመልስላቸው፣ ሲጸልይላቸው፣ ሲባርካቸው ያ እርግማን ሁሉ ወደ እነሱ ሄደ ነው የሚለው። ቁጥር 1 እስከ 3 ተመልከቱ። ምን ይላል? ለመዘምራን አለቃ የዳዊት መዝሙር ይላል። አምላኬ ሆይ ምስጋናዬን ዝም አትበል። ለምን? የኃጢአተኛ አፍና የተንኮለኛ አፍ በላይ ላይ ተላቀውብኛልና በሽንገላ አንደበት በላይ ላይ ተናገሩ። የኃጢአተኛ አፍ፣ የተንኮለኛ አፍ፣ ከዛስ ሸንጋይ ምላስ በላይ ላይ ተናገሩብኝ። ከዛ እነሱ እንደዚህ ሲያረጉ እሱ ተመልከቱ ያረገውን። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ ይላል። እሱ ምን መለሰ? በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን፣ በወደድኳቸው ፋንታ ጠላትነትን መለሱልኝ። ከዚያስ ቁጥር 6 የሚደርስባቸውን ሲነግር ምን ይላል? በላዩ ኃጢአተኛን ሹምበት፣ ሰይጣን በቀኙ ይቁም። በተሟገቱ ጊዜ ተረተው ይውጡ። ጸሎታቸው ኃጢአት ትሆንባቸው። ዘመኖቹ ጥቂት ይሆኑ፣ ሹመቱንም ሌላ ይውሰደው። ልጆቹ ድሃ አደግ ይሆኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸው ይባረሩ። ባዕዳን ያለውን ሁሉ ይበርብሩ፣ እንግዶች ድካሙን ሁሉ ይበዝብዙ። የሚያግዘውም አያግኝ፣ ለድሃ አደግ ልጆቹን የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ።
የአባቶቹ ኃጢአት በእርሱ ላይ ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና እኔን ችግረኛውን ምስኪኑን ልቡ የተሰበረብኝን ሰው ይገድል ዘንድ አሳደደኝ። መርገምን ወደደ፣ ወደ እርሱ መጣች፣ በረከትን አልመረጠም፣ ከእርሱ ራቀች። ቁጥር 18 መርገምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ ገባች፣ እንደ ቅባትም ወደ አጥንቱ ገባች ይላል። በጌታ በኢየሱስ ስም እግዚአብሔር ይጠብቃችሁ። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ቃልህን አስተምረን፣ ከሁሉ የማንሰውን ልጅህን እኔን አስበኝ፣ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለጌታ ለኢየሱስ ይሁን። ወገኖች ሆይ ክፉ ንግግር እያንዳንዱ ቃል መሬት ላይ እንደማይወድቅ ነው የእግዚአብሔር ቃል የሚናገረው። ስለዚህ ጌታችን ኢየሱስ ክርስቶስ በስፋት ለምትናገሩት ነገር ተጠንቀቁ እያለ ይናገር ነበረ። እዚህም ላይ ጌታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? የምንናገረው ቃል እንደማይበላሽ መሬት ላይ እንደማይወድቅ ሲናገር ከንቱ ንግግርን ጥንቃቄ ማድረግ እንዳለብን ሲናገር ማንኛውም ለምትናገሩት ነገር ሁሉ መልስ ትሰጡበታላችሁ ይላል። አንተ ተናግረሃል፣ ረስተኸው ሊሆን ይችላል። ኮንሽስ ሳትሆን ተናግረህ ሊሆን ይችላል። አይጠፋም፣ ተመዝግቦ ይቀመጣል ነው የሚለው። በአፍ ፊት መልስ ትሰጡበታላችሁ ነው የሚለው። ምንም የተናገራችሁትን ንግግር አያችሁ። ኢየሱስ ክርስቶስ በአፍ ፊት ምን ትላላችሁ? መልስ ትሰጡበታላችሁ ይላል። ምሳሌ 18 ቁጥር 20 ሰው በአንደበቱ ሆዱ ይሞላል ይላል፣ ከንፈሩ ከሚያፈራውም ይጠግባል ይላል። ሞትና ሕይወት በምላስ ላይ ናት ይላል። ስለዚህ በአንደበቱ ሆዱ ይሞላል ሲል ሆዱን የገለጠው በሕይወት መልክ ነው የገለጠው። የእያንዳንዱ ሰው ሕይወት ሙላቱ ያለው በንግግር ውስጥ ነው፣ በቃሉ ውስጥ ነው። የምትናገረው ነገር አካል ይፈጥራል ነው እያለ ያለው። ከአፍህ የወጣው ብቻ ሳይሆን ለምሳሌ ሐሳብ ሆኖ ውስጣችን የተቀመጠ የምናሰላስለው ውስጣችን የተቀመጠ ድምፅ አለው፣ ንግግር አለው፣ ውስጣችን ተቀምጧል አለ፣ ከአፍ አልወጣም። ለምን? የእግዚአብሔር ቃል ሲናገር ሕዝቅኤል 28 ስለ ሰይጣን አወዳደቅ በሚናገርበት ጊዜ ራሱ እግዚአብሔር ምን አለ? ሰይጣን አልተናገረም፣ ግን እግዚአብሔር ምን አለው? በልብህ ከልዑል ከፍ ብዬ ዙፋኔን እሰራለሁ፣ እንደ ልዑል እመሰላለሁ አልክ በልብህ ይለዋለኝ። የሚለው ምንድን ነው? በልብህ ይሄንን አልክ ይለዋል። እንግዲህ ተመልከቱ፣ የትኛውም መልአክ ይሄንን ድምፅ አልሰማም። የሰማው እግዚአብሔር ነው። ምክንያቱም የወጣ ቃል አይደለም፣ ልብ ላይ የታሰበ ነው። ያን የታሰበ ነገር ግን እግዚአብሔር ምን አለው? ገለጠው ማለት ነው። ስለዚህ ከአንደበታችን ያልወጣ ልባችን ውስጥ ያለ ቃል አለ፣ እያሰላሰል ነው ያለ። ያ ልክ ሲወጣ ምን ይሆናል? አካል ይለብሳል ነው ያለ። ወገኖች ሆይ የምናስበው ሐሳብ ለሰው ላይገለጥ ይችላል። ለእግዚአብሔርና ለእኛ ግን ድምፅ አለው፣ ቃል አለው። ልንገራችሁ፣ የእግዚአብሔር ቃል ሲናገር ኢዮብ ምዕራፍ 3 ቁጥር 25 ላይ ሀብቱ፣ ንብረቱ፣ ልጆቹ ሁሉ በአንድ ጊዜ ሲያልቁ ኢዮብ ፈራ፣ ደነገጠ አይደለም የሚለው። ምን አለ ይላለኝ? የፈራሁት ነገር ደረሰብኝ አለ ይላል። ምን ማለት ነው? ልጆቹ በየቀኑ አንድ ላይ ሆነው ይጫወቱ፣ ይበሉ፣ ይጠጡ ስለነበረ ምናልባት እግዚአብሔር በድለው ይሆናል እያለ በየቀኑ መስዋዕት ያድርግ ነበረ ለልጆቹ። ታዲያ ምን እያለ ነበር ያቀርብ የነበረው? ምናልባት እንደው አንድ ቀን እግዚአብሔርን ይበድሉና መቅሰፍት ይመጣ ይሆን፣ ይጠፉ ይሆን፣ ይፈጃቸው ይሆን እያለ በልቡ ምን ይል ነበር? ያስብ ነበረ። ስለዚህ ወገኖች ሆይ የሆነበት እንደፈራው ነው። የፈራው ነው የሆነበት። ውስጡ የፈራው ነገር ነው ያ የደረሰበት። ስሙኝ፣ የጊዜ ጉዳይ ነው እንጂ የምትናገሩት ነገር በሕይወት ምን ያደርጋል? ይፈጸማል። የምትናገሩት ቃል አይሞትም፣ አይወድቅም፣ ይፈጥራል፣ ያበጃል፣ ነገሮችን ምን ያደርጋል? ያስተካክላል። ስለዚህ የጊዜ ጉዳይ ነው እንጂ ይሆናል ማለት ነው። በየትኛውም ሳይድ በፖዘቲቭም ይሁን በኔጌቲቭ በየትኛውም ሳይድ ንግግራችን ወገኖች ሆይ ይፈጸማል። ንግግር ይገነባል፣ ያፈርሳል። ንግግር ይነቅላል፣ ይተክላል። ንግግር ያፈርሳል፣ ያስተካክላል፣ ያቆማል፣ ያስኬዳል። ወገኖች ሆይ
መልካም ቀንን ማየት ከፈለጋችሁ እኔ የሰጠኋችሁን ሕይወት ከወደዳችሁ እኔ የሰጠኋችሁን ሕይወት ማየት ከፈለጋችሁ በብዙ መስዋዕትነት የመጣውን ይሄንን ሕይወት ማየት ከፈለጋችሁ እናንተ በዚያው ልክ መኖር ከፈለጋችሁ አንደበታችሁን ክፉ ከመናገር ከልክሉ አለ ጴጥሮስ ይናገር። ምክንያቱም ጴጥሮስ የጻፈው ለእነማን ነው? ለአማኞች ነው። የምትናገሩትን ነገር በደጋገማችሁት ቁጥር ያንን ነገር ወደ እናንተ ምን እያደረጋችሁት ነው? እየሳባችሁት ነው። ከምድር ግራቪቲ ይልቅ የቃል ግራቪቲ ይበልጣል ወገኖች ሆይ። አያችሁ፣ ወደ እናንተ ይመጣል። እያንዳንዱን ነገር ወደ እናንተ ይስባል። በተናገራችሁ ቁጥር ወደ እናንተ ያቀርበዋል፣ ወደ እናንተ ያስጠጋዋል፣ ወደ እናንተ ያኖረዋል ማለት ነው። ተመልከቱ፣ የጸላችሁትን ጸሎት ተመልከቱ። ልክ ሲመለስላችሁ ለተመለሰላችሁ መልስ ምን አስተዋጽኦ አድርጋችኋል? ምንም አስተዋጽኦ አላደረጋችሁም። የጸሎታችሁ ስዕል የነበረው እናንተ ጋር ነው። ስዕሉ፣ ከለሩ፣ ይዘቱ፣ መጠኑ እናንተ ጋር ነው የነበረው። ተመልከቱ። ታዲያ እግዚአብሔር ልክ እንደዛው አድርጎ ከመለሰላችሁ ምናችሁን ተከትሎ ነው ማለት ነው? ንግግራችሁን ተከትሎ ነው። በንግግራችሁ ነው ስራችሁ የተሰራው። እግዚአብሔር ንግግራችንን ተከትሎ ነገራችንን ያደርገዋል፣ ያበጀዋል። ስለዚህ አንደበታችን መፈወስ አለበት ወገኖች ሆይ። በጌታ በኢየሱስ ክርስቶስም አንደበታችሁ ይፈወስ። ያዕቆብ ሲናገር ምን አለ? አንደበት አመፀኛ ዓለም ናት አለ። የት ስትሉት? በብልት መካከል አለ። ወገኖች ሆይ አንደበት የፍጥረት ሩጫን ታደርጋለች፣ ታቃጥላለች አለ ያዕቆብ ምዕራፍ 3 ላይ። መጨረሻ ላይ የፍጥረትን ሩጫ አቃጥላ አትቀጥርም፣ ራሷ ትቃጠላለች፣ የዘራቸው ስለሆነ ማለት ነው። ወገኖች አትሳቱ። አንደበት እሳት ነው። ማቃጠል ብቻ አይደለም። እሳት ከተጠቀምንበት ያሞቃል፣ ያበስላል፣ ብዙ ጥቅም አለው። እሳት ላዋላችሁት ነገር ማዋል ትችላላችሁ። አንደበት እሳት ነው ካለ ላዋልነው ነገር ይውላል ማለት ነው። ነገሮች ሁሉ በሙሉ በምን ይከናወናሉ? በንግግር ነው የሚከናወኑት። ልክ አንደበት እሳት ነው። ለመልካም ነገር ከተጠቀምንበት መልካምን ነገር ያመጣል። በሚጎዳ መልክ ደግሞ ከተጠቀምንበት የሚጎዳ ነገር ያመጣል ማለት ነው። መልሱ ልክ እንዳጠቃቀማችን ነው። ታዲያ ምኑ ነው ጎጂ የሚያደርገው ካልን ያዋልንበት አጠቃቀማችን ነው ማለት ነው። ስለዚህ ዝም ብለን ሳናስብ የምናዝረከርካቸው ቃሎች ሁሉ በሙሉ ወገኖች ዋጋ ያስከፍሉናል። ተመልከቱ፣ እሳት ኒውትራል ነው። ካበሰልንበት እናበስልበታለን፣ እንጠቀምበታለን። ላጥፋበት፣ ላቃጥልበት ካልን ደግሞ ምን ያደርጋል? ያቃጥላል፣ ያጠፋል። ስለዚህ ትልቁ ነገር ያለው አንተ ጋ ነው። በአንደበትህ ልብህ ውስጥ ያለውን ፍላጎት ታበጅበታለህ። በአንደበትህ ልብህ ውስጥ ያለውን ፍላጎት ትሰራበታለህ ነው እያለ ያለው። ሕይወትን ሊወድ የሚፈልግ መልካም ቀኖችን ሊያይ የሚወድ አንደበቱን ከክፉ ይጠብቅ። መልካም ቀን ማየት የፈለገ ሰው አንደበቱን ይጠብቅ። ለዚህ ነው ዳዊት መዝሙረ ዳዊት 39 ቁጥር 1 ላይ ለአንደበቴ እባክህ ጠባቂ መልአክ አኑርልኝ ይላል። የሀገራችን ተረት ደግሞ ምን ይላል? በለፈለፉ ይጠፉ ይላል። ምን ማለት ነው? ዝም ቢል ኖሮ ይሄ ሁላ አደጋ አይደርስበትም ነው። ስለዚህ መዝሙረ ዳዊት 109 ያነበብኩላችሁ ዳዊትን ተራገሙ፣ በመራገማቸው እርግማን መጣባቸው። ያ ሰው ዳዊትን ቢባርክ ኑሮ በረከት ወደ እርሱ ይመጣ ነበር። ስለረገመ ግን እርግማኑ ወደ ራሱ ነው የተመለሰው። ስለዚህ ይሄ ሰው ራሱን ነው የረገመው ማለት ነው። በብዙ አቅጣጫ ነው እርግማኑ ወደ እሱ የመጣበት። ወደ እናቱ መጣ፣ ወደ ሚስቱ መጣ፣ ወደ ልጁ መጣ፣ ወደ ጤናው መጣ፣ ወደ ጸሎቱ መጣ። ያልዳሰሰው ነገር የለም። አንደበታችን ዝም ብሎ በሚወጣው ነገር ሁሉ ላይፋችን ሁሉ ነው የሚበላሸው። አንደበት ጥንቃቄ ያስፈልገዋል። ተመልከቱ፣ በጣም ብዙ ጊዜ አስበን አይደለም የምናወራው። ለዚህ ነው መጽሐፍ ቅዱስ መክብብ ምዕራፍ 5 ቁጥር 2 ላይ ከመናገርህ በፊት አስብ ይላል። አስበህ ተናገር። አስቦ የማያወራ የነርቭ በሽተኛ ነው። ነርቡን መቆጣጠር የማይችል ነው ማለት ነው። ስለዚህ አንደኛ መንፈሳዊ ነገሩ ይጎዳል። ንግግር ዝም ብሎ ከሆነ መንፈሳዊ ነገርን ይጎዳል። ለምን? እዚሁ መዝሙረ ዳዊት 109 ቁጥር 7 ላይ ምን ይላል? እግዚአብሔር ጸሎቱን አይስማው ይላልኝ። ለምን? ስለተራገመ። ምክንያቱም እግዚአብሔር የተራጋሚዎችን ጸሎት አይሰማም። የእግዚአብሔር ቃል ሲናገር የኃጢአተኛ ጸሎት በእግዚአብሔር ዘንድ አጸያፊ ናት ይላል። ጸሎቱን አይስማው ይላል።
ሰው እየረገማችሁ በሰው ላይ ክፉ ነገር እየተናገራችሁ በእግዚአብሔር ዘንድ መልካምን ነገር ለማግኘት መጸለይ አይቻልም። አስቀድመን ለአንደበታችን ጥንቃቄ ማድረግ ያስፈልጋል። ለምን? ሰዎች በሚረግሙን ጊዜ፣ ክፉ ነገር በሚናገሩ ጊዜ ለእኛ የተሰጠ መመሪያ አለ። ምን የሚል? ባርኩ፣ ማልዱ፣ ጸልዩ፣ ይቅር በሉ የሚል ነው። ከዚህ ከወጣስ ከእግዚአብሔር ሐሳብ ወጥተናል ማለት ነው። ስለዚህ ልንጸልይ አንችልም። ሰዎች ምንም ሊያደርጉባችሁ ይችላሉ። ሰዎች ምንም ሊሰሩባችሁ ይችላሉ። ሰዎች ምንም እላያችሁ ላይ ብዙ ነገር ሊያደርጉ ሊናገሩ ይችላሉ። ነገር ግን እንድትረግሙ እውቅና አይሰጣችሁም የእግዚአብሔር ቃል። ይቅር እንድትሉ እንድትባርኩ ነው። ተመልከቱ፣ የእርግማን ቃል አንድ ሰው ሕይወት ውስጥ ከአፉ ልክ ከወጣ ይሄ ሰው ልብ ውስጥ እርግማን አለ ማለት ነው። ምክንያቱም ከሌለ ከየት ያመጣዋል? ከየትም ሊያመጣው አይችልም። ከተራገመ ኦልሬዲ የእርግማን ቃል ውስጡ አለ ማለት ነው። ሰውየው አልጸዳም፣ ተሐድሶ አላገኘም፣ አልነጻም ማለት ነው። ስለዚህ የሚራገም ሰው ወይንም ክፉ የሚናገር ሰው መንፈሳዊ ነገሩ ምን ብሏል? ተጎድቶበታል። መንፈሳዊ ነገሩ ምን ብሏል? ታሟል። የእያንዳንዱ ሰው ሕይወት ማንኛውም ነገር ሁሉ በሙሉ ዘር ነው። ያ ዘር ደግሞ ወደሱ ይመለሳል። ንግግር ዘር ነው ብያችኋለሁ። ንግግር ምንድን ነው? ዘር ነው። ያ የምንናገረው ነገር ሁሉ ወደኛ ምን ያደርጋል? ይመለሳል። የእግዚአብሔር ቃል ሲናገር መሳፍንት ምዕራፍ 1 ቁጥር 5 እስራኤላውያን ወደ ተስፋይቱ ምድር ገብተው ምድራቸውን በሚወርሱበት ጊዜ ወገኖች ሆይ የይሁዳ ነገድ አንድ በጣም የታወቀ ንጉሥ ይይዛል። አዶኒ ቤዜቅ የተባለ የምታውቁት ነው። አዶኒ ቤዜቅ የሚባለው ንጉሥ አሳደዱ፣ የያዙና አውራ ጣቱን የቀኙን የእግሩንም ቆረጡት ይላል። ከዛ በኋላ እሱ ምን አለ? እኔ 70 ነገስታቶችን ይዤ የእጅና እግራቸውን አውራ ጣት ቆርጬ ከገበታዬ በታች ፍርፋሪ እንዲበሉ አድርጋቸው ነበር፣ የዘራሁትን አጨድኩ ይላል። ነገር ግን አይሁዳውያን ናቸው እጄን የቆረጡት፣ እነሱ ናቸው እጄን የቆረጡት አለ ይላል። አይደለም፣ የዘራሁትን አጨድኩ ነው። ልክ እንደቆረጥኩ ተቆረጥኩ ነው ያለው። ወገኖች ልንገራችሁ፣ አስፈጻሚው ማንም ሊሆን ይችላል። ሰው ግን የዘራውን ምን ያደርጋል? ያጭዳል። ለዚህ ነው ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። ክፋት ከዘራ ክፋት፣ አመፅ ከዘራ አመፅ፣ መልካም ነገር ከዘራ መልካም ዘር። በቆሎ ዘርቶ ጤፍ የሚያጭድ የለም። ጤፍ ዘርቶ በቆሎ የሚያጭድ የለም። ልንገራችሁ፣ ከረገማችሁ ትረገማላችሁ። ክፉ ቃል ካወጣችሁ ክፉ ቃል ወደ እናንተ ይመለሳል። ቃሉ ያጠምዳችኋል። ቃሉ ወደ እናንተ ይመጣል። ተራጋሚ ሰዎች ደስተኛ ሊሆኑ አይችሉም። ክፉ የሚናገሩ ሰዎች ደስተኛ ሊሆኑ አይችሉም። የሚራገሙ ሰዎች እርግማንን እንደ ልብስ ለብሰዋታል። መዝሙረ ዳዊት 109 ላይ ቁጥር 18 አነበብኩላችሁ። እርግማንን እንደ ልብስ ለብሰዋታል፣ እንደ ውሃ ወደ አንጀታቸው ገብቷል፣ እንደ ቅባትም በአጥንታቸው ውስጥ ተቀላቅሏል ይላል። ገብቷል ይላል። ልብስ ቢሆን ታወልቁታላችሁ፣ ውሃ ቢሆን በላብ በሽንት ይወጣል። ነገር ግን እንደ ቅባት በአጥንት ውስጥ መቅኔው ውስጥ ገብቷል። ሁለንተናውን ተቆጣጥሮታል የሚለው። ተራጋቢ ሰዎች ሁልጊዜ አንደበታቸው ላይ እርግማን ነው ያለው። ብትረዷቸው ይረግሟቸዋል፣ ብታግዟቸው ብታስታምሟቸው ይረግሟቸዋል። ምንም ነገር ብታረጉላቸው መባረክ አያውቁ። ኦልሬዲ ተይዘዋል። እንደተራገሙ ይሞታሉ። በሰው እጅ ላይ ወድቀዋል። የመጨረሻ ደረጃ ላይ ደርሰዋል። ለመብላትም ለመጠጣትም ለመራመድም አቅማቸው የለም። አቅማቸው ተወስዷል። ታገለግሏቸዋላችሁ፣ ብዙ ነገር ታረጉላቸዋላችሁ። ስታገላብጧቸው ትንሽ ስህተት ካገኙ ምን ያደርጋሉ? ይራገማሉ። በቃ ተራጋሚዎች ናቸው። ስታገለግሏቸው ትንሽ ዝንፍ ካለ ይራገማሉ። ወገኖቼ በእርግማን ብዛት ማንነታቸው፣ ህይወታቸው ይበላሻል። ህይወታቸው ምን ይሆናል? ሜዘረብል ይሆናል። ስለዚህ 1000 ጊዜ ብትጸልዩላቸው ፈውስ ሊያገኙ አይችሉም። እንደዚሁ እንደተራገሙ ይሞታሉ። ለምን? እግዚአብሔር በእነርሱ ዙሪያ የለም። ልንገራችሁ፣ ይልቁን በተራገሙ ቁጥር ሰይጣን ባጠገባቸው ይቆማል ይላል። ይሄው ቁጥር 6 ላይ መዝሙረ ዳዊት 109 ቁጥር 6 ላይ ሰይጣን ባጠገባቸው ይቆማል ይላል። ከዚያስ ያብሰዋል፣ ደረጃቸውን ከፍ ያደርገዋል። ወገኖች ሆይ ለጥፋት ያስነሳቸዋል ማለት ነው። ሞታቸውን ያጣድፈዋል። ወገኖች ሆይ ሰይጣን ለምንድን ነው መጥቶ ባጠገባቸው የሚቆም? ሰይጣንማ ሊያጠፋ፣ ሊያርድ፣ ሊገድል ነው የሚመጣው። ስለ ሌላ ነገር አይመጣም። ተራጋሚዎች ምን አይነት ነው ህይወታቸው ስንል ሰላም የላቸው።
ሰላም ከህይወታቸው ጠፍቷል። ምንም ደስተኛ አይደሉም፣ ሐዘንተኛ ናቸው። ወገኖች ሆይ የሚያመሰግኑ ሰዎች ግን በሽታ አያገኛቸውም። ቢመጣም ተመልሶ ይሄዳል። ድካም አያገኛቸውም። እየለመለሙ ይኖራሉ። ጉልበታቸው እንዳለ እየታደሱ ዘመናቸውን ይጨርሳሉ። ወገኖች ሆይ ክፉ ንግግር ነቀዝ ነው፣ ይበላል፣ ያደክማል። እግዚአብሔር ይፈውሰን በኢየሱስ ክርስቶስም። ከሰይጣን በላይ የኛ ጠላታችን አጠገባችን ያለ ንግግራችን ነው። ሰይጣን ላይ አታሳቡ። አንድ የምታውቁት ምሳሌ አለ። በጾም ቀን ሰውየው እንቁላል በሉ። ከዛም በኋላ ቄስ ናቸው፣ አንድ የምትማር ልጅ መጣችና እንዴት በጾም ቀን ይበላሉ ይሄንን እንቁላል ስትላቸው ሰይጣን አሳሳተኛል። ሰይጣን በአካል ተገለጠና እንዲህ አይነቱን አጠባበስ በሻማ ነበር ይጠብሱ የነበረው እንዳይሸት ብለው እንዲህ አይነቱን አጠባበስ እኔ ራሴ ከሳቸው ነው የተማርኩት አለ። ሁሉን ነገር በሰይጣን እያላከክን ወገኖች ሆይ ጠላታችን አንደበታችን ነው። እስካልተቀየረ ድረስ ነፃ ልንወጣ አንችልም። ሰይጣንንማ በኢየሱስ ስም እናደርገዋለን፣ እናባረረዋለን፣ እንመተዋለን። አንደበት ካልተለወጠ ዘመንን ይበላል። ሲቀጥል ምን ያደርጋል? በዋናነት መንፈሳዊ ህይወታችን ይጎዳል። የዚህ ሰው ጸሎቱ ምን ሆነ? ከእግዚአብሔር ጋር ህብረት እንዳይኖረው ጸሎቱ አትሰማ፣ ግንኙነቱ ተበላሸ። ለምን? ተራጋሚ ስለሆነ፣ ተናጋሪ ስለሆነ። ክፉ ከተናገራችሁ በኋላ ጸልያችሁ የመንፈስ ቅዱስን ህልውና ልታገኙ አትችሉ። ወገኖች መቅደም ያለበት መጀመሪያ ምንድን ነው? ንስሐ ነው፣ ይቅር በለኝ ነው። ከዚያስ በእግዚአብሔር ፊት ስትጸልዩ ወደ ህልውናው ትገባላችሁ። ከዚያ በኋላ ነው የሚጸለየው። ለዚህ ነው ቁጥር 7 ላይ ጸሎቱ ኃጢአት ትሁንበት ይላል። ለምን? ስለተራገመ፣ ስለተሳደበ፣ ዳዊትን በክፉ ነገር ስለተናገረ ጸሎቱ ኃጢአት ትሁንበት ይላል። ጸሎቱ አትሰማ። እግዚአብሔር አስቀድሞ ተናግሯል። የክፉ ሰዎችን ጸሎት አልሰማም፣ ጸሎታቸው አጸያፊ ናት ብሏል። ከዛ ሰይጣን በቀኙ ይቁም፣ እግዚአብሔር ሳይሆን ራሱ ሰይጣን በቀኙ ይቁም ይላል። ምን ማለት ነው? መንፈሳዊ ህይወቱ ይጎዳ ማለት ነው። ከዛ እንዳነበብኩላችሁ ቁጥር 14 ደግሞ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ። ከሱ አልፎ ወደ አባቶቹ ሄደ፣ ትታሰብ። የእናቱም ኃጢአት አትደምሰስ። እናቱን ሁሉ የሚያገኝ በኢየሱስ ምን አይነት ዘግናኝ እንደሆነ ተመልከቱ። ወደ ዘር ማንዘሩ ወደ ቤተሰቡ ሲሄድ፣ ስለዚህ በመጀመሪያ መንፈሳዊ ህይወቱን ጎዳበት። ምኑ? የገዛ ንግግሩ። ሁለተኛ አካላዊ ጉዳት መጣበት። አካላዊ ጉዳት ዘመኖቹ ጥቂት ይሁኑ አለ። ቁጥር 8 ተመልከቱ። እርግማን ዘመንን ያሳጥራል። ዘመን ስጦታ ነው ወገኖች፣ ወይ በረከት ነው። እንዴት ይመጣል ስንል የምትባርክ ነፍስ ትባረካለች ይላል። ስለዚህ ባራኪ ሆነህ ዘመንህን ማስቀጠል ትችላለህ። እግዚአብሔር የፕሪንሲፕል አምላክ ነው። ዝንፍ አይልም ወገኖች፣ እንደ ቃሉ ነው። ነገር ግን ሰዎች ሲራገሙ ይቆዩና ከዛ በኋላ መጨረሻቸው ራሳቸው ጭንቀት ውስጥ ይወድቃሉ። ቁጥር 8 ሹመቱን ሌላ ይውሰደው አለ። ተመልከቱ። እርግማን መልካም ኦፖርቹኒቲን እንኳን ምን ያደርጋል? ያስቀራል። መልካም እድሎችን ምን ያደርጋል? ያስቀራል፣ ያሰናክላል። ስንናገር ለእኛ ቀላል ሊሆን ይችላል። ምንም ላይመስለን ይችላል። ምንም የሚያደርግ ነገር ላይመስለን ይችላል። ሄዶ ሰዎችን ብቻ የሚጎዳ ነው የሚመስለን አይደለም። የዳንኤል ከሳሾች ዳንኤል ተረፈ፣ እነሱ ገቡ። እነሱ እንደሚገቡ እያሰቡ አይደለም ዳንኤልን የከሰሱት። እነሱ እንደሚነግሱ፣ ገንዘቡን እንደሚያገኙ፣ ዳንኤል በአንበሳ እንደሚበላ ነው እንጂ ቢያውቁ ኑሮ አይከሱትም ነበረ። ወገኖች ይሄንን እያሰብን ነው ህይወታችንን ልንጠብቅ የሚገባው። ምንም ሳይመስለን እንናገራለን። ነገር ግን ያ ነገር እኛን ያገኘናል። አብረን ነው ምን ጭንቅ ውስጥ የምንወድቀው። ልንገራችሁ። ለምሳሌ ብዙም ጊዜ ሰዎች ክፉ ነገር ይናገራሉ። ያ ክፉ ነገር ወደ እነርሱ ይመለሳል። ምን እንሆናለን? በልጆቻችን ላይ ለምሳሌ አንዳንድ ነገር እንናገራለን። አንተ የማትረባ፣ አንተ ደደብ፣ አንተ የማታስብ ምናምን እንላለን። ከዛም በኋላ ልጁ እንደዛ ይሆናል ማለት ነው። ተምሮ ሄዶ አይገባው። በዚህ ጊዜ ልጁም ወጥመድ ውስጥ ይወድቃል፣ እናትም ወጥመድ ውስጥ ትወድቃለች። በተናገረችው ቃል ማለት ነው። ያ ቃል ምን ያደርጋታል?
ወጥመዱ ይሆንባታል ማለት ነው። ነገር ግን ልጇን በመልካም ቃል የምትባርክ ሴት ምን ይሆናል? በረከቱ ወደ እሷ ይመጣል። ዘመናቸው የደስታ ይሆናል፣ የሐዘን ሳይሆን የልምላሜ ይሆናል። ወገኖች ወይ መልካም ቃል በልጆቻችሁ ላይ ልትናገሩ ያስፈልጋል። ፈለ ነገር ሊሆኑ ይችላል። መልካምን ቃል አውጁ። ለምሳሌ በጣም የሚገርመኝ ለቀልድ ተብሎ ሰውን የሚያክል ነገር የኔ ውሻዬ የኔ ድመት ምናምን ብሎ ይጠራል። ሰውን የሚያክል ነገር በእግዚአብሔር አምሳል የተፈጠረ ነገር አምላክ በአምሳሉ የፈጠረውን ሰውን የሚያክል ድመቴ ውሻዬ እያለን እንጠራለን። ይሄ ትክክል አይደለም ወገኖች፣ ወይ ልንጠነቀቅ ያስፈልጋል። ይሄን ስንል ክፉ ሰዎች ናቸው ወይ መጥፎ ሰዎች ናቸው እያለን ሳይሆን ባለማወቅ ነው። ካወቀን በኋላ ግን ልናቆም ያስፈልጋል። የኔ ውሻ የሚል ቃል ልናቆም ያስፈልጋል። ለምን? የሰውን ሕይወት ነው የምናበላሸው። እሺ መዝሙረ ዳዊት 109 በቅንፍ ቁጥር 7 በተሟገተ ጊዜ ተረቶ ይውጣ ይላለኝ። አካላዊ አደጋ ነው የገጠመው። ሚስቱ መበለት ትሁን፣ አካላዊ ነው። ልጆቹ ይጥፉ፣ በአንድ ትውልድ ስማቸው ይደምሰስ ይላል። አካላዊ ነው ይሄ ወገኖች። ወይ ይሄ ሁሉ የደረሰበት ምን በማለቱ ነው? በመራገሙ፣ ዳዊትን በክፉ ቃል በመናገሩ፣ ክፉ ቃል ከአፉ በመውጣቱ ጥንቃቄ ልናደርግ ያስፈልጋል። ሶስተኛ ቁሳዊ እርግማን ይመጣበታል። ቁሳዊ እርግማን ወገኖች ወይ በረከቶች ሁሉ ወደ እናንተ ይመጣሉ ያገኛችኋል ነው የሚለው። ነገር ግን ክፉ በምንናገርበት ጊዜ ወገኖች በረከታችን ይመታል፣ ይበተናል፣ ወደኛ ሊመጣ አይችልም ወገኖች። ለምን? ቁጥር 11 ባለ ዕዳ ያለውን ሁሉ ይበርብረው፣ እንግዶቹም ድካሙን ሁሉ ይበዝብዙት ይላል። ሰርቶ አያገኝ፣ ያገኘው ሁሉ ይበተን ነው የሚለው። ልንገራችሁ፣ ሁሌ የእሱ ነገር እኮ ባዕዳን ነው የሚበሉት፣ እሱ አይጠቀም ወይ ቤተሰቡን አይጠቅም ወይ ለእሱ አይሁን ወይ ለቤተሰቡ አይሁን፣ የባከነ ልጅ ሲባል ሰምተን እናውቃለን አይደል? እውነት ነው። ቤተሰቦቹ ከእሱ እርዳታ ይፈልጋሉ፣ ዘመዶቹ ከእሱ ይፈልጋሉ፣ ይሰራል። ግን ምንም ጠብ የሚል ነገር የለም። ለምን? የሚሰራውን ነገር በአንደበቱ ምን እያደረገው? እየበተነው። የእርሱን እርዳታ የሚጠብቁ ብዙ ሰዎች አሉ። የእርሱን ልፋት ግን በአዳም ምን ያድርጉታል? ይወስዱታል። ስለዚህ ከጀርባው የሆነ ነገር አለ ማለት ነው። ምን ማለት አለበት? መቋረጥ አለበት። እያንዳንዱ ነገር ተከትሎ የሚመጣ ምንድን ነው? ቃላችን ነው። ስለዚህ ነገሮቻችን በሙሉ ከቃላችን ጀርባ ስለሚሰሩ ምን እናደርግ ያስፈልጋል? ንግግራችንን መጠንቀቅ አለብን። ለምሳሌ እንጾማለን፣ እንጸልያለን። 40 ቀን እንጾማለን፣ 40 ቀን እንጸልያለን። ነገር ግን ምን ዋጋ አለው? በንግግራችን እናፈርሰዋለን፣ በንግግራችን እናበላሸዋለን። ለምሳሌ አንድ ሰው ልክ ስትታመሙ እጁን ይጭንና ይጸልይላቸዋል አይደለም? ልክ በቃሉ ያንን በሽታ ሲናገረው ከላያችሁ ላይ ተነስቶ ይሄዳል። በቃል ነው እኮ ቃሉን ላከ ፈወሳቸው እንደሚል ልክ ቃል ሲመጣ በሽታው ተነስቶ ይሄዳል ማለት ነው። የእግዚአብሔርም ቃል ተጽፏል። አንድ ሹም 100 አለቃ ወደ ጌታችን ወደ ኢየሱስ ክርስቶስ መጣና እባክህ ልጄ ልትሞት ነው ድረስላት፣ ናና አቤት እባክህ ጸልይላት፣ እባክህን መሞት የለባትም አለው። ከዛም በኋላ ኢየሱስ ምን አለው? ሂድ ልጅ በሕይወት አለች አለው ማለት ነው። ያ ሹም የ100 አለቃ ያንን ቃል ከኢየሱስ ክርስቶስ ያዝ አረገና ወደ ቤቱ ሄደ ማለት ነው። ልክ ወደ ቤቱ ሲሄድ ቤቱ ከመድረሱ በፊት መልእክተኞችን አገኛቸው። ልጅህ እኮ ሰላም ናት፣ ልጅ እኮ ጤና ናት፣ መልካም ሆናለች፣ ሕይወት አላት አሉትኝ። ስንት ሰዓት ነው ብሎ ጠየቃቸው። እንደዚህ ሆነችው፣ በ7 ሰዓት ነው አሉት። ሰዓቱን በሚጠቅስበት ጊዜ በዛ ሰዓትማ ጌታችን ኢየሱስ ክርስቶስ የተናገረበት ሰዓት ነው አለ። ፈውሱ የተላለፈው በምንድን ነው? በቃል ነው። ጌታ የተመሰገነ ይሁን። የምትፈልጉት ነገር ሁሉ የሚመጣው በምንድን ነው? በቃል ነው። ለዚህ ነው ቃልን መጠንቀቅ ያለብን። ለምን? መውጫም ቃል ነው፣ መግቢያም ቃል ነው። ቁጥር 11 ባለ ዕዳ ያለውን ሁሉ ይበርብረው፣ እንግዶች ድካሙን ሁሉ ይበዝብዙት። ለምን? ክፉ ስለተናገረ፣ ዳዊትን በክፉ ቃል ስላሳደደ፣ ዳዊትን በክፉ ቃል ስላስጨነቀ። ዳዊት ግን እየጸለየለት እየባረከው። ሃሌሉያ! የሚባርኩ የሚጸልዩ ሰዎች በጤና በሰላም በበረከት ይኖራሉ። በመልካም ዕድሜ ዘመናቸውን ይጨርሳሉ። ቁጥር 12 የሚያግዘውም አያገኝ፣ ለድሃ አደግ ልጆቹ የሚራራ አይኑር ይላል። ወደ ወላጆቹ ሄደ፣ ወደ ልጆቹ ሄደ። እርግማኑ ሁሉ ተመልከቱ።
ቁጥር 9 ልጆቹም ድሃ አደግ ይሁኑ አለ። ይህ የሆነው ዳዊትን በክፉ ቃል በመናገሩ ነው። ይሄ ሁሉ በሰውየው ሕይወት ውስጥ መጣ። እኛም ጋር ሕይወትን ከወደዳችሁ መልካምን ዘመን ማየት ከፈለጋችሁ አንደበታችሁን ከክፉ ከልክሉ ይላል። 40 ቀን ጾማችሁ 40 ቀን ብትጸልዩ በአንደበታችሁ ታፈርሱታላችሁ። አንደበት መጠበቅ ያለበት ነው። የፍጥረት ሩጫን ያቃጥላል፣ እሳት ነው ይላል መጽሐፍ ቅዱስ። ጥንቃቄ ልታደርጉ ያስፈልጋል። ለምሳሌ እግዚአብሔር ቃል ሲናገር 2ኛ ነገሥት ምዕራፍ 7 ላይ በምናነብበት ጊዜ እስራኤል በረሃብ ውስጥ ወደቀች፣ ሰማርያ በረሃብ ውስጥ ወደቀች እና ኤልሳዕ እንደዚህ አለ፣ የአህያ ጭንቅላት 50 ብር፣ የዶሮ ኩስ 5 ብር፣ ሰው ልጁን እየቀቀለ በሚበላበት ዘመን ነገ እግዚአብሔር ምን ያደርጋል? ጥጋብ በጥጋብ ያደርጋል። 1 መስፈሪያ በ1 ሰቅል ይሸጣል አለ። የንጉሱ ጠባቂ እግዚአብሔር የሰማይ መስኮትን ቢከፍት እንኳን ይሄ አይሆንም አለ። ታያለህ፣ አንተ ግን አትበላም ትሞታለህ አለ ይላል። ሆነ። በሚቀጥለው ቃል ሆነ። ከዚያስ ምግብ ፍለጋ የመጣው ሕዝብ ረጋግጦ ገደለው። ኤልሳዕም የተናገረው በአንደበቱ ነው፣ ያም ሰው የተናገረው በአንደበቱ ነው። ሁሉም ምን ሆነ? ተከናወነ። ጥጋብም ሆነ፣ ያም ሰው እንደተነገረበት ሆነ ማለት ነው። ወገኖች ሆይ እግዚአብሔር አንደበታችንን ይፈውስ። እንጸልያለን። እናመሰግንሃለን። ስምህ ይባረክ። ስለ ረዳህን ተመስገን። እግዚአብሔር ይሄ ቃል በሰው ሁሉ ቤት ይድረስ። በኢየሱስ ክርስቶስ ስም አሜን።